አላህ ተሸነፈ እያሉ እየተሳለቁ ቪዲዮ እየሰሩ ነው እያያችሁ ገብታችኋል። አላህ ተሸነፈ ምክንያቱም ልጁ ኢንሻአላህ ስለሚል ሁል ጊዜ ማለት ነው ገብታችኋል። እኔ ልጁ ስራውን አልደግፍም። ቅድም እንደነገርኳቸው ከኢስላም አንጻር አይቻልም፣ ሐራም ነው ይሄ ሪንግ ምናምን ገብታ ከዚህ በፊትም ባስጠንቅቀናል ሪንግ እንደማይቻል በኢስላም ሁሉን ነገር። ግን አላህ ተሸነፈ እያሉ ሁልጊዜ አምላክና ነቢያት ላይ መሳለቅ ልምዳቸው ነው። ልክ ባለፉት ጊዜያቶች ከነቢያቶቻችን በፊት በነቢያት ላይና በአምላክ ላይ እንደሚሳለቁት ሁሉ ማለት ነው ትናንትኖቻቸው አይሁዲዎች አባቶቻቸው። አሁንም እንደዛ ሲሉ በጣም ገረሙ። አንደኛ አምላካችን አላህ ስብሐነሁ ወተዓላ ምድር ላይ ወርዶ ሰዎችን ትግያ የሚጋጠም አይደለም። መጽሐፋችሁ ላይ ግን ቃል በቃል እግዚአብሔር ይጋጠማል። በብሉይ ኪዳንም ተጋጥሟል፣ ተሸንፏል። በአዲስ ኪዳንም ተሸንፏል፣ ልክ ተገርፏል በጅራፍ በዚያውም ያስገረፈው ሰይጣን። በብሉይ ኪዳን ተገርፏል፣ ያዕቆብ ነው የገረፈው። ኦሪት ዘፍጥረት ምዕራፍ 32 ከቁጥር 22 ጀምራችሁ እግዚአብሔር ጋር ታግለህ ታሸንፋል፣ የእግዚአብሔርና የያዕቆብ ትግያ ይላል። ቃል በቃል ላሳያቸው። አላህ እንደዚህ አይነት ነገር እንትና የሚል አይደለም። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔርና ያዕቆብ ትግያ ተጋጥመው ማን አሸንፏል? ያዕቆብ አሸንፏል። ይታቻል። ከሰው ጋር የሚታገለው እግዚአብሔር ነው፣ የሚሸነፈው እሱ ነው። በሌሊት ሰዓት በዛ ሰዓት አላህን ተሸነፈ ምናምን ላ እግዚአብሔር በሌሊት ነው የተሸነፈ። ያዕቆብ መንገድ ላይ ጠብቆ ግርፍ አድርጎታል። እግዚአብሔርን ነው ላሳያቸው። ያ ተሸንፍ ያለው ብሎ አምኖ ነው የሄደው። እግዚአብሔር ሁላ ይታያቸዋል። ያዕቆብ ከእግዚአብሔር ጋር የገጠመው ትግልና ተመልከቱ። ሰድ ሪከርድ አድርጉላቸው። ያው አምላክና ሰው ትግያ እዚህ መጽሐፍ ላይ ነው ያለው። ቁርአንና ሐዲስ ላይ የፈለገ ብትሄድ አላህ ከሰው ጋር ታገለ ወርዶ የሚል አታገኙ። ያውና እዚህ ጋር አምላክና ሰው ይታገላሉ፣ ትግያ ፋይት። ያዕቆብ ከእግዚአብሔር ጋር የገጠመው ትግል በእንግሊዝኛ ቀይረው ፋይት ይላል አይደል? ይሄ ተጋጥመው ከዚያ በኋላ በዚያችም ሌሊት ያዕቆብ ተነሳ። ሌሊት ያው በሌሊት ነው አላህ በሌሊት ተሸነፈ እያሉ ሲሳለቁ ነበር አይደለ? ያው በሌሊት ትግያ ሊያደርግ ነው እግዚአብሔር ከያዕቆብ ጋር። መጨረሻ ላይ ውጤቱ ምን እንደሆነ ታውቃላችሁ? ያው ቁጥር 28 ላይ ሰውየውም ከእግዚአብሔርም ከሰዎችም ጋር ታግለህ አሸንፈሃልና ከእንግዲህ ስነ እስራኤል እንጂ ያዕቆብ አይባልም አለው። እግዚአብሔር ጋር ታግለህ አሸንፈሃል፣ እግዚአብሔርንም ሰዎችንም ታግለህ አሸንፈሃል። ማን ያሸነፈው? ያዕቆብ ይታቻላል። ስለዚህ እየወረደ ምድር ላይ ፋይት ትግያ የሚገጥመውና የሚሸነፈው እግዚአብሔር ነው። በአዲስ ኪዳን እስከተባለ ጭራሽ አንድያ ልጅ ላከው፣ አንድያ ልጅም ተገረፈ። ሾርት ነው የተገረፈው ነው ያሳያችሁ። ሰው በብሉይ ኪዳን ይሸነፋል። ይቅርታ ሰው አልኩኝ። አምላክ በብሉይ ኪዳን ይሸነፋል፣ በአዲስ ኪዳን ይሸነፋል። ቆይ ላሳያችሁ። እዚህ ጋር ነው አምላክና ሰው ትግያ እየተጋጠመ በየጊዜው እየወረደ በብሉይ ኪዳንም ተወረደ፣ ተሸነፈ፣ ተገርፎ ያዕቆብ ገረፈው። በአዲስ ኪዳን ደግሞ የያዕቆብ ልጆች አይሁዶች ገረፉት። ያው ነገረ ማርያም ምዕራፍ 3 ላይ በአይሁድ ልቦና አድሮ እንዳይሰሙ እንዳይለሙ አእምሯቸውን አሳወሮ ወልደ እግዚአብሔር ኢየሱስ ክርስቶስን ያስገረፈው ያሰቀለው ማን ነው? ሰይጣን ነው። 4 ነጥብ። ኢየሱስ ክርስቶስን ያስገረፈው ማን ነው? ሰይጣን ነው ይለናል። ስጋው አልቆ አጥንቱ እስኪቆጠር ድረስ 66600 ማን ነው 6666 ጅራፍ ገርፈውታል እያለ ራሱን በዘንግ ቀጥቅጠውታል። ማንን? አምላካቸው በዘንግ ይዘው ማለት ነው። ራሱን ቀጥቅጠውታል። ይህም አልበቃ ብሎ ልቡ ድረስ እስኪሰማው አክሊል ሶክ ደፍተውበታል። እጆችን የኋሊት አስረው በጥፊ መተውታል። ማንን? አምላካቸውን ጨዋ በጥፊ እየወሰዱ። ከዛ ማታ እንዲህ አይነት ቪዲዮ ሳይ በጣም ሳኩኝ። ሰይዶ ተሸንፏል፣ ስለዚህ አላህ ተሸንፈዋል የሚል እንትን እየሰሩ ማለት እደግመዋለሁ። እኛ በእስልምና ሃይማኖት አስተምህሮ ዛሬ ሳይሆን የዛሬ 1 ወር በፊት እዚህ ፈትዋ ተጠይቄ በእስልምና ይሄ ቦክስ አይቻልም፣ አይፈቀድም። ገብታችኋል አይደለ? አይቻልም፣ አይፈቀድም፣ ሙስሊሞች ተጠንቀቁ ብያለሁ። ገብታችኋል? የዑለሞችን ፈትዋ ሁሉ አያይዤ ፌስቡክ ላይ ለቅቄ ያለሁ። ይህን ሁሉም ያውቃል፣ ያየ ሰው ፌስቡክ የሚከታተለኝ አብዱልዓዚዝ ብን ባዝ ብን ዑሰይሚን፣ ሷሊህ አልፈውዛን ሁላቸውም ታላላቅ ዑለሞች ተጠንቀቁ ያሉትን አስጠንቅቄያለሁ፣ ለሰዎች አድርሻለሁ። ገብታችኋል? ያ ነው። ግን እዚህ አምላክ እየወረደ ይጋጥማል። በብሉይ ኪዳንም ይሸነፋል፣ በአዲስ ኪዳንም ይሸነፋል። እስከ መቼ?
ጥያቄ ያለ ይቀጥል። አይ እንደዚህ ያለሽ ሲለኝ አይ ሁሱ እንደዚህ እያለ ነበር ምናምን ስለው እሱ አላህ ሱብሃነሁ ወተዓላን በሰው ምስል የመሰለ ነው የእሱን አትከተይ ብሎ ነገረኝና አንተ ደግሞ በማስረጃ እስከሆነ ድረስ የምትራመደው ማስረጃውን እንዲሰጠኝ ነው። እሺ ማነው እንደዚህ ያለሽ ነው? ባሌ ነው። እሺ እኛ አላህ ስብሐነ ወተዓላ በቁርአን ላይ የተናገረውን እንናገራለን። ያንን መቀበል ሲከብዳቸው ጊዜ ከሰው ጋር አመሳስለዋል የፈጣሪን ባህሪ በማለት በሰዎች ላይ ይዋሻሉ። እኛ በመሰረቱ አላህ ስብሐነ ወተዓላ ፈጣሪ ነው እና ከፍጡር ጋር አይመስልም ብለን የምናውቀው። አላህ ከፍጥረታት ጋር እንደማይመስል 5 ማስረጃዎች ልስጥሽ። ቃለ ስብሓነሁ ወተዓላ ፊ ሱረት አሹራ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። አላህ በቁርአን ላይ ምን አለ? እኔን የሚመስል አንድም የለም አለ። አንድም በሚለው ውስጥ ሰዎችም ይገባሉ። እኔ ሰሚና ተመልካች ነኝ ግን አለ። ገብቶሻል? እኔ ምንድን ነኝ አለ? ሰሚና ተመልካች ነኝ አለ። አላህ ስብሓነሁ ወተዓላ ማንንም እንደማይመስል እንደምናረጋግጥ ሁሉ ነገር ግን ሰሚና ተመልካች መሆኑንም እናረጋግጣለን። እነሱ የቱ ጋር ይቆማላችሁ መሰላችሁ? ለይሰ ከሚስሊሂ ሸይ ብለው ይጨርሳሉ። ቀጥለው በሉት እርሱ ሰሚና ተመልካች ነው በሉት። አንተስ ትሰማለህ ወይ በሉት። አዎ እሰማለሁ ይላል። ታዲያ ተመሳሰለ እኮ ያንተና የፈጣሪ ባህሪ በሉት። የእሱ መስማት ሌላ ነው፣ የእኔ መስማት ሌላ ነው፣ አይገናኝም ይላል እኮ። ስለዚህ አላህ እኔም እጅ አለኝ አደምን በእጆች የፈጠርኩት ሲል ያንተም እጅ ሌላ ነው የፈጣሪ እጅ ሌላ ነው፣ ለምን ታመሳስላለህ አንተ በሉት። ገብታችኋል አይደል? አላህ ሱብሓነሁ ወተዓላ ሙሳና ሃሩንን ኢነኒ መዐኩማ አስመዑ ወአራ ብሏቸዋል። እኔ ከእናንተ ጋር ነኝ፣ እሰማለሁ፣ አያለሁ። ገብታችኋል አይደል? ለሁ ዐይናን ሊላሂ ሱብሓነሁ ወተዓላ ዐይናን። አላህ ሱብሓነሁ ወተዓላ 2 አይኖች እንዳሉት በቁርአን ላይ ተገልጿል፣ በሐዲስ ላይ ተገልጿል። ለአላህ ሱብሓነሁ ወተዓላ ልክ እንዲሁ ሲፈት አልቀደም አላህ ስብሐነሁ ወተዓላ ሲፈት ልየደይን አላህ ስብሐነሁ ወተዓላ 2 እጆች እንዳሉት ተናግሯል። ነገር ግን እጅ ሲባል ጊዜ እነዚህ ሰዎች የመሰላቸው አልአዕዋ አልጀሰድያ ነው፣ ሰዋዊ የሆኑ የአካለ ክፍሎች ናቸው የመሰላቸው። የሰው አካለ ክፍሎች ለምሳሌ አሉ። እነዚህም እጅ ስለ እኔ ለምሳሌ ይህ እጅ አለ ያታቻለ በደም የተሞላ በስጋ የተሞላ በጅማት የተወጠረች በጥፍር የተለበቀች በአጥንት የተነከረች እንዲህ አይነት እጅ መስሏቸው ላ እንዲህ አይነት አላህ ስብሐነሁ ወተዓላ የለውም። ይሄ ጅስም ይባላል። አልአዕዳእ አልጀሰድያ ገብታችኋል አይደል? አካላዊ የሆኑ የሰውነት ክፍሎች አላህ ስብሐነሁ ወተዓላ እኛ እንደምናስበው እንደዚህ የሉት። ያ ነው። አይ እጅ ካልክ የግዴታ እጅ ነው ይላል። ገብታችኋል አይደል? ስለዚህ የፈጣሪና የሰው ተመሳስላቸዋል። ላ እንደዛ ማለት አይደለም። በፈጣሪ መካከልና በአንተና በሌሎች እጅ ብለን በምንገልጻቸው መካከል ምሳሌ መመሳሰል የለም በሉት። አንድ ኩባያ ላምጣላችሁ። ኩባያ ታውቃላችሁ፣ እጅ አለው። ይሄ ኩባያ ምን አለው ብላችሁ ጠይቁት። ይሄ ምን ነው በሉት። እጅ ነው ይላችኋል አይደል? በር ይሄ በር ምን አለው? እጅ አለው እኮ ያታቻለ የበሩ እጅ ይሄ ምን ነው? እጅ ነው። አንተስ እጅ አለ ወይ? አዎ እጅ አለ። አንድ አይነት መሆን አለበት የግዴታ እጅ ስላለ? እንደዚያ ነው አካሄዳቸው። አላህም እጅ አለው ካለን እኛም እጅ ስላለን አንድ አይነት ነው እያሉ ነው ሰዎች። ስለዚህ እጅ የለው ነው ማለት ያለብን። ለምን ከፈጣሪን ባህሪ ከአንተ ጋር ማመሳሰል ለምን ሄድክ? ስለዚህ የፈጣሪን ባህሪ ማን ያመሳሰለው እኛ አይደለንም፣ እነርሱ ናቸው። ምን አሉ? ሊላሂ ሱብሓነሁ ወተዓላ የት ለአላህ እጅ አለው ካለን እኛም እጅ ስላለን ስለዚህ እጅ የለውም ማለት ነው ያለብን። እጅ አለው ካለን ማመሳሰል ይሆናል። ወሃቢያዎች አመሳስለዋል እያሉ ይዋሻሉ። አንቱም ለዚነ ወቀዕቱም ፊ ተሽቢህ አወለን ወአውሰለኩም ዛሊከ ኢላ التعطيل ولذلك قال السلف الصالح رضوان الله عليهم عن الجهمية القدماء شبهوا أولا ثم عطلوا ثانيا بمجمرة የፈጣሪ ባህሪ ከፍጥረታት ባህሪ ጋር አመሳሰሉ። ያም ወደ ተወሰዳቸው ወደ ማውገዝ ወሰዳቸው። የፈጣሪ ባህሪ ለፈጣሪ እጅ አለው ካለን እኛም እጅ አለን እኮ ብለው ራሳቸውን ከፈጣሪ ባህሪ ከራሳቸው ባህሪ ጋር አመሳሰሉ። ተመልከቱ። ከዚያስ ስለዚህ እጅ አለው ማለት የለብንም ብለው የፈጣሪ ባህሪ ወደ ማውገዝ ወሰዳቸው። ولذلك قال الشيخ الألباني رحمه الله تعالى الأحباش هم معطلة العصر وجهمية العصر የዘመናችን ሙዓጢላዎች አሕባሾች ናቸው እያለ ይናገራል። የዘመናችን ጀህሚዮች እነሱ ናቸው እያለ ይናገራል።
ያ ነው። ስለዚህ የአላህን ባህሪያቶች እኛ በቁርአን ላይ እንደመጣ እናጸድቃለን፣ በሐዲስ ላይ እንደመጣ እናጸድቃለን። ያ ግን ከፍጥረታት ጋር በፍጹም በማይመሳሰል መልኩ ማለት ነው። ለው ቃለ ልዓብዱ መታ የኩኑ ልዓብዱ ሙጀሲመን መታ የኩን አልኢንሳን ሙጀሲም። አንድ ሰው ሙጀሲም የሚሆነው መቼ ነው? ሙጀሲም ታውቃላችሁ? ሙጀሲም ታውቃላችሁ? አንድ ሰው ሙጀሲም የሚሆነው መቼ ነው? ሙጀሲማ ይላሉ ኢዛ ቃለ የዱላሂ ከየዲ ወሰምዑላሂ ከሰምዒ፣ የአላህ እጅ ልክ እንደኔ እጅ ነው ካለ ይሄ ሰውዬ ሙጀሲም ነው። ፈጣሪም በፍጡር ገልጿል ይሄ ሰው። ነገር ግን ሊላሂ ስብሓነሁ ወተዓላ የዱን ተኹሱሁ ወተሊቁ ብሂ ወሊልመክሉቂነ ከዛሊከ የድ ተኹሱሁም ወተሊቁ ብሂም። ይህን ካለ ሃዛ ሁወ መንሀጅ ሰለፍ ወመንሀጅ አህል ሱነት ወልጀማዓ። ለአላህ ፈጣሪ እንደመሆኑ የመለኮታዊ የሆነ ረቂቅ የሆነ የማይመረመር የሆነ መለኮታዊ እጅ ያለው ካለ፣ ለፍጡር ደግሞ የታወቀች የሆነች እንደ ፍጡርነታቸው የራሳቸው እጅ ያለች በፍጹም ፈላ ተሻቡሃ በይነ ሲፋት ልኻሊቅ ወሲፋት ልመክሉቂን ካለ፣ በፈጣሪ ባህሪና በፍጡር መካከል ምንም መመሳሰል የለም ካለ፣ ይህ ትክክለኛ የሰለፎች መንሃጅ ነው፣ የአህለ ሱናዎች መንሃጅ ነው። እኛ ደግሞ በዚህ መንገድ ላይ ነው ያለነው። ገብታችሁ አለ ነው። ይሄን ይመስላል። እሺ ሁለተኛ ደግሞ አባት ውክልና መስጠት ይችላል። ይሄን እያደረገ ውክልና መስጠት ይችላል። አባት ይሄንን ካደረገ የአላህን ባህሪ የማይቀበል ከሆነ መዳርም አይችልም፣ ውክልና መስጠት አይችልም። በሸሪዓ ፍርድ ቤት ነው የምታገቡት። አህባሾች ኒካ ማሰር አይችልም። አህባሾች ኒካ ማሰር አይችልም። ምክንያቱም እነዚህ ሰዎች የአላህን ባህሪ ይክዳሉ፣ ያስተባብላሉ፣ በአላህ ላይ ጭራሽ ያገራሉ። عندهم خلل في توحيد الألوهية وفي توحيد الأسماء والصفات شيء من صفات يعني وعندهم خلل بعد في توحيد الربوبية، وذلك لأنهم يعتقدون أن لمشايخهم تصرف في هذا الكون، وكذلك يستغيثون بغير الله سبحانه وتعالى ويجوزون الاستغاثة بغير الله سبحانه وتعالى والاستعانة. والنبي صلى الله عليه وسلم لما جاء شخص إلى النبي صلى الله عليه وسلم وقال يعني تعالوا نذهب نستغيث برسول الله صلى الله عليه وسلم، قال إنه لا يستغاث بي وإنما يستغاث بالله. በእኔ እርዳታ አይለመንም በፍጹም ብሎ ነቢ ሰለላሁ ዐለይሂ ወሰለም ይህንን ከለከሉ፣ አወገዙ። እርዳታ የሚደረገው የሚለመነው በአላህ ስብሐነሁ ወተዓላ ብቻ ነው ብሎ ተናገሩ። በሌላ ሐዲስ ለነቢያችን ሰለላሁ ዐለይሂ ወሰለም ኢዘ ስተዐንተ ፈስተዒን ቢላህ አሉ። መታገዝ ስትፈልግ በአላህ ብቻ ታገዛ ነው። ይህን ይመስላል። وعندهم خلل في توحيد الأسماء والصفات، وذلك لأنهم ينكرون جل صفات الله سبحانه وتعالى التي جاءت في الكتاب والسنة، ومنها صفة الاستواء وغيرها من الصفات الواردة في كتاب الله عز وجل وفي سنة النبي عليه الصلاة والسلام. إينوش السلام عليكم. طيب